በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለቱ ልጆቿ ጋራ በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ ሀገር ናት። እርስዋም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጥስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ፣ በኋላ ንጉሥን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባሏ ስቅራጥስም እኔ የክርስቲያንን ሃይማኖት እወደዋለሁ፣ የንጉሱን ስቃይ ከመፍራት በቀር ክርስቶስን በልቤ አልካድኩትም ይላት ነበረ። እንደዚህም ስትኖር ሁለት ልጆችን ወለደች። በአንጾኪያ ሀገር የክርስትና ጥምቀትን ልታጠምቃቸው አልተቻላትም። አብያተ ክርስቲያናትን ተዘግተዋልና ጠፍተዋልምና ሰውን ወዳድ ክርስቶስን ብዙ ስለመውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድሪያ ወደ ሊቀ ጳጳሳት አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለቱ ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችንም የሃይማኖቷን ልዕልና ለመጪው ትውልድ ሊገልጥ ወዶ ያች መርከብ ለመስጠም እስከምትደርስ በባህር መካከል ጥቅል ነፋስ አስነሳ። ይህች ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን የቀኙን በጣቸው። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውና በጀርባቸውም ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስ ስም በባህሩ ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድርያ ሀገርም በደረሰች ጊዜ ከሀገሩ ልጆች ጋር ያጠምቃቸው ዘንድ ወደ ሊቀ ጳጳሳት አባ ጴጥሮስ ልጆቿን አቀረበች። በዚያን ጊዜ ከሀገሩ ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው በወሰዳቸው ጊዜ ያን ጊዜ ውሃው ረጋ። እነርሱን ትቶ ከሀገሩ ልጆች አጠመቀ። ውሃውም ተፈትቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁም 3 ጊዜ አደረገ። ውሃውም ይረጋል። አደነቀ። እናታቸውንም አቅርቦ ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውን በባህር መካከል አውሎ ነፋስ እንደተነሳባት ጡቷን በጥታ ደሟን እንደቀባቻቸውና በባህር ውስጥ እንዳጠመቀቻቸው ነገረችው። ስላደረገችውም ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊት እጁ ያጠመቃቸው ባለቤቱ ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ስጋውን ደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤት ተመለሰች። ባሏም ባያት ጊዜ ይህንን በማድረጓ ተቆጥቶ ወደ ንጉሱ ሂዶ ከሰሳት። ያደረገችውንም ነገረው። ንጉሱም ወደ እርሱ አቀረቧት። ያቀርቧት ዘንድ አዘዘ። ስትቀርብም ወደ እስክንድርያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልትመነዝሪ ነውን? አላት። እርሷም እኔ ስላመነዝር አይደለም እንዲህ ብላ መለሰችለት። ክርስቲያኖች አያመነዝሩም፣ እንደናንተ የረከሰ ጣዖትንም አያመልኩም። ከእንግዲህ ደግሞ ከኔ ቃልን አትሰማም። ወደ የወደድከውን ሁሉ አድርግ። ሁለተኛም በእስክንድርያ ካንቺ የሆነውን ንገሪኝ ብሎ ጠየቃት። ምን አልመለሰችለትም። ንጉሡ ዲዮቅልጥያኖስም እጆቿን የኋሊት አስረው ሁለቱንም ልጆቿን በሆዷ ላይ አድርገው 3ቱንም በእሳት ያቃጥሏቸው ዘንድ አዘዘ። ፊቷንም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊልንም በመንግስተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ለዘላለም ይማረን አሜን። ይማረን። በዚህችም ቀን የባህታዊ አባ በምኖዳ፣ የተጋዳዩ የቅዱስ ቴዎድሮስ፣ የአባ ዮሐንስ ሊቀ ጳጳሳትና የ100 ሰማዕታት መታሰቢያቸው ነው። እነርሱም በፋርስ መከራ የተቀበሉ ናቸው። የዶራም መታሰቢያው ነው። በረከታቸው ከኛ ጋር ለዘላለም ትኑር አሜን። ሚያዝያ 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅድስት ሳራ፣ 2 ልጆቿ ሰማዕታት፣ አቡነ ገብረ ማርያም ጻድቅ ዘልሆኝ ኢትዮጵያዊ፣ አባ በብኑዳ ባህታዊ፣ ቅዱስ ቴዎድሮስ መስተጋድል፣ ቅድስት ዶራ። ወርሃዊ በዓላት፦ ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያዊት፣ ቅዱስ አቡከረዙን ሰማዕት፣ ቅዱስ ዶማዴዎስ ሶርያዊ፣ አቡነ ሀቢብ አባ ቡላ፣ ቅዱስ አባ አቡፋና ጻድቅ።
ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ዘአቅረብኩ ማሕሌተ አዘኪሬ አእላፍ በምለተ ጸምዱ ከዘልፈ ለእለ ያነብብ ተወከፍ ሰንዴቴ መጽሐፈ እንተረሰይ ከእግዚኦ ጸሪቀ መበለት ወቁፈ እምእለ አብኦ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርክ ወባርከው ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻፎን ዘይደርስ ለዘ አንበቦ ለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይ ስውር ይማረን ኢየሱስ ክርስቶስ አሜን። ይማረን።